ወደ ዕለቱ ወደ እኔ ሀሳብ እመጣለሁ ማለት ነው። እንግዲህ በመጀመሪያ በእውነት እህታችንን በጣም ማመስገን እፈልጋለሁ። ጥያቄዋን አምጥታ እኛም እንድንማርበት የብዙዎቻችንም እኮ ጥያቄ ነው። አንዳንድ ነገር ፈልገነው ግን በፈለግነው ጊዜ ደግሞ የሆነ ነገር እኛ እየፈለግን የሆነ ወደኛ ወደ ፈለግነው አልመጣ ሲል እንጨነቃለን። እኛ የወደድነውን ነገር የራሳችን ማድረግ እንፈልጋለን፣ ግን እኛ በፈለግነው ፍጥነት አልሄድልን ሲል ጭንቀት ውስጥ እንገባለን። እንዴ እሺ አሁን ዝም ብዬ ነው የምደክመው፣ አሁን 2 ዓመት ከምናምን ሆነ፣ ሌላ ጓደኛ ወይ ይዤ የምቀጥለውን ወይ ደግሞ ይሄኛው የኔ ሆኖ እንትን የምልበትን መንገድ አልተፈጠረልኝም እና ጭንቀት ላይ ሁኛለሁ እና ምከሩኝ ብለሽ በእውነት ለብዙዎቻችን ትምህርት የሚሆን ጥያቄን አመጣሽ እንድንማርበት ስላደረግሽን በመጀመሪያ በጣም አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። መልካሙን ሁሉ ላንቺ የሚሆነውን ሁሉ መድኃኒዓለም ኢየሱስ ክርስቶስ ይስጥሽም ማለት ነው የምፈልግ። እግዚአብሔር የሰጠን ነገር መልካም ስለሆነ ማለት ነው። እግዚአብሔር የሚሰጠን ነገር መልካም ነው። ከዚህ በመቀጠል እንግዲህ እኔ ያየኋቸውን መልካም ጎኖቹን ልናገር። ከወንድማችን ላይ ያየኋቸው ለእህታችን ስለምትወደው መልካም አጋጣሚ ነው ወይም ደግሞ ጥሩ ነው ብዬ ማስባቸውን የሚያበረታቱ ነጥቦችን ልግለጽ። አንደኛ ረጅም ጊዜ መተዋወቅ በጣም ጥሩ ነው። 2 ዓመት ከ6 ወር የሚሆን የወንድምና የእህትነት ጊዜያችሁን በጋራ በመወያየት በጋራ በመነጋገር በማዕከላችሁ መቀራረብና መተማመን መፍጠራችሁ ይሄ በእውነት ትልቅ ነገር ነው። አንድ ነገር ብዙ ጊዜ ሰው ለማይፈልገው ነገር ብዙ ትኩረት አይሰጥም። ይህን ማወቅ አለብን። ፍላጎት ሲኖር ነው ትኩረት። አሁን እህታችን ለምሳሌ ትኩረት ባይኖራት የሆነ ጊዜ ላይ ይደክማትና አይ በጣም ሁል ጊዜ እኮ ወሬ እንደዚህ እኮ ስራ አለብኝ እኮ እንዲህ አለብኝ እያለች እንትን ማለት ትችል ነበረ። ግን ያው ልጁንም መልካም እሷ ውስጥ ስላለ ልጁም ደግሞ አይ ምንድነው ይህን ያህል በቃ የሆነ ቀን ላይ ሰላም ካልኳት በቃ ምናምን እህቴ አይደለች ለእህትነት ከዚህ በላይ ምን ያስፈልጋል አይነት ሳይል በየጊዜው ጊዜ ሰጥቶ 2 ዓመት ከ6 ወር ድረስ ማውራት ነገሩ ቀላል አይደለም እና ይሄ የሚያበረታታ ነገር ነው። ወይም ደግሞ መልካም ላንቺ እሱ መልካምነት እንዳለው የሚያሳይ ነው። አንቺም ለሱ መልካም የሆነ ሀሳብ እንዳለ ማሳያ ነው ማለት ነው። አንደኛው ይሄ ነው። ሌላኛው በጣም ጥሩ አጋጣሚ የምለው ደግሞ የሱ ሀሳቦች ከእህቴ ከማለት የኔ ወደሚል እንትን መሸጋገሩ የኔ ውድ የኔ ልዩ ስጦታ ከአንቺ ጋር በመተዋወቂያ ፈጣሪን አመሰግናለሁ ምናምን እነዚህ ቃላቶች ቀላል ቃላቶች አይደሉም። ዝም ብለው የሚመጡ ጥሩ ሰው ነው ስላልሽኝ ነው እንግዲህ እነዚህ ቀላል አይደሉም የምለው። ሰው ክፉ ሰው ለማጭበርበሪያነትም ይጠቀምባቸዋል። እነዚህን ነገሮች ለማጭበርበር ሰውን ለማሳሳት እነዚህን አይነት ነገሮች ይጠቀማል። ስለዚህ አንቺ ደግሞ በጣም እግዚአብሔርን የሚፈራ ትሁት ሰው ነው ብለሽ ነግረሽናል። ስለዚህ እንዲህ አይነት ቃላት ከእንደዚህ አይነት ሰው መምጣታቸው እነዚህ ራሱ በጣም አበረታች መልካም እንትኖች አሉት ማለት ነው። ሌላው ደግሞ በሶስተኛ ደረጃ በጣም ጥሩ አጋጣሚ ሆነው መልካም ባህሪው ስለ ባህሪው እንግዲህ ስለ መልካም አስተሳሰቡ ለሰው ስለሚኖረው አክብሮት አድንቀሽ ነው የተናገርሽው እና እንዲህ አይነት ባህሪ ያለው መሆኑ በራሱ ላንቺ እጅግ የሚያበረታታና መልካም ጎን ነው ማለት ነው። ስለዚህ አንቺ ለሱ ያለሽን ነገር ወደሱ ለመቅረብ አንቺን የሚያበረታቱሽ ነገሮች ናቸው ማለት ነው። ሌላው እንግዲህ ደግሞ ጥሩ መልካም ነገሩ ደግሞ ሚስት እፈልጋለሁ ፈልጊልኝ ብሎ ማለቱ በራሱ ይሄም የሱን ያለውን ወደ አንቺ ያለውን ቅርበት የሚያሳይ ነው። በእውነት ይሄ አሁን ሚስት ፈልጊልኝ ብሎ ማለት በትክክል በቃ አንቺን ነው እያለ ነው ማለት አይደለም። አሁን የሚያበረታቱ ሀሳቦች ነው እያልኩ ያለው። መልካም ሀሳቦች ጥሩ ነገር ሊኖረው እንደሚችል የሚያሳዩና የሚጠቁሙ ነገሮችን ነው እየተነጋገርን ያለ ነው እንጂ እንዲህ ካለ በቃ ያንቺ ነው እንዲህ ካለ ትክክል በቃ ይሄማ ሌላ ሰው አይደለም ለማለት አይደለም። 100% እርግጠኛ ሆነን ሳይሆን ነገሮቹ ግን ወደዚያ የሚወስዱ ናቸው ማለት ሀሳቦቹ ወደዚያ የሚወስዱ ናቸው እና ሚስት ለመፈለግ አንቺን ምክር መጠየቁ ይሄ በተዘዋዋሪ ለአንቺ ያለውን እምነት
ምክርሽ ደግሞ እንደሚያስፈልገው አይ ደግሞ ያንቺን ደግሞ የውስጥ ሀሳብሽን እንደዚህ ስላት ጥሩ ነገር ካለ እንደው ምን ትመልሳለች ብሎ የውስጥ ሀሳብሽን ለመመርመር እና ለመገምገም እንትን ያለው ሀሳብ ነው ማለት ነው። ስለዚህ እነዚህ ሁሉ ምንድን ናቸው? መልካም የሆኑ ለአንቺ በጣም መልካም የሆኑ ነገሮች ናቸው ማለት ነው። ሌላ እነዚህን መልካም አጋጣሚዎች ካየን በኋላ ማየት ደግሞ የሚጠበቅብን ጥንቃቄ የሚያስፈልጋቸው ምላቸውንም ደግሞ ትንሽ መጠንቀቅ የሚገባቸው ነገሮች እንድታያቸው ነው የምፈልገው። አንደኛ በንግግራችሁ ውስጥ እግዚአብሔር ይሰጥሃል የሚለው ቃል በጣም ትልቅ መልካም ቃል ነው። ጠብቅ እግዚአብሔር ይሰጥሃል የሚሉ ነገሮች መልካም ቃል ነው። እውነት ነው። እግዚአብሔር ካልሰጠ ማንም ስለማይሰጥ ይህንን ማሳወቅ ጥሩ ነው። በዚያውም ግን የራስን ፍላጎት ደግሞ የምታስረጅበት መልካም እድል ነበር ያ እድል። ስለዚህ ያችን እድል አምልጠሻል። ዛሬ አሁን ልጠይቅ ወደሚል ከምትመጪ ይልቅ የዛን ጊዜ በአግባቡ መጠቀም የምትችያት እድል ነበረች ነው። የዛን ጊዜ ያችን ነገር ሚስት ፈልጋለሁ ብሎ ሲል መጠቀም ይቻላል። ያችን እድል ምን አይነት ነው ሚስት የምትፈልገው? ወደፊት አንተ በትዳር ውስጥ ምን አይነት ህይወት ነው መኖር የምትፈልገው? እቅድህስ ምንድን ነው? ምናምን እያልሽ ብትጠይቂው የዛን ጊዜ እሱ ራሱ በጣም እንዲሳብና ቃላቶችን እንዲገልጽ መንገድ ትከፍችለታለች። ግን እግዚአብሔር ያውቃል ብቻውን ለሰው መንገድ አይከፍትም። በእውነት እግዚአብሔር ይሰጥሃል ብቻውን ለሰው መንገድ አይከፍትም። እውነት ነው እግዚአብሔር እንደሚሰጥ እናውቃለን። ግን እንደዚያ ስትዩ ምንድን ነው ፍላጎት ቢኖራት ኖሮ እግዚአብሔር ያዘጋጅልሃል ብቻ እያለች ሁሌ አትለኝም ነበር። ቢያንስ እንኳ የእሷን ስሜት በተወሰነ ደረጃ መረዳት ይችል ነበር ብሎ እንዲያስብ ያደርጋል ማለት ነው። ብሎ እንዲያስብ ያደርጋል። ስለዚህ እዛች ላይ አንዳንዴ የትንሽ ልጁን ወደ መጠየቅ ማምጣት የሚገባሽ ነገር ላይ ትንሽ አምልጣሻለች ብዬ አስባለሁኝ። ያን እድል በትንሹም ቢሆን አጣሻታል። ግን ይህን ያህል ከባድ ነገር ያጣሽው ነገር አይደለም። ወደፊትም ገና ብዙ ጊዜ ያላችሁ በብዙ መንገድ ማስተካከል የምትችይው ነገር ስለሆነ እሱ ምንም ችግር የለውም። እና ሌላው ግን አሁን ለምሳሌ ሚስት ፈልጊልኝ ማለት በጎ ጎኑ ቅድም እንዳየ ነው። ሚስት ፈልጊልኝ ሲል አንድ ሰው ምናልባት በአንቺ በኩል ያሉትን አንቺን ብሎ ላይሆን ይችላል። ስለዚህ ይህንንም ሀሳብ መልካም ጎኑ ሚስት ፈልጊልኝ ሲል መልካም ጎን ቢኖረውም ደግሞ አንቺ ደግሞ እኔን ለመጠየቅ ነው ብለሽ ግን መውሰድ የለብሽ። ሌሎችን ሊጠይቅ የአንቺ ጓደኞች የሆኑትን ሊያይ እና የሚሆኑት ከሆነ ሊያገባ ፈልጎም ሊሆን እንደሚችል ማሰብ፣ እኔን ብቻ ፈልጎ ነው ከሚል መውጣት አለበት። መልካም ጎኑ ቅድም ስለተናገርኩ ማለት ነው። በሌላ ጎኑ ግን መጠንቀቅ ያለብን ግን እስቲ ደህና እህቶች ደህና እንትኖች ካሉ ከሱ የእሷ ጓደኞች ካሏት ለምን እነሱን አላያቸውም? ለምን ከነሱ ጋር መጠናናትን አላስኬድም ብሎ ፈልጎ ሊሆን ይችላል ማለት ነው። እና ለአንቺ ያለውን ስሜት የሚያስረዳ ሙሉ በሙሉ የሚያስረዳ የሚያረጋግጥ አይደለም ማለት ነው። ስለዚህ ሚስት ፈልጊልኝ የሚለው በቃ እኔን ፈልጎኝ ነው አይነት ስሜቶች መኖር የለባቸውም። ግን እንደዚያ ሲል ደግሞ ሚስት ፈልጊልኝ በሚልበት ጊዜ ግን አንቺ ወደ ጥያቄው እንዲመጣ የምታደርጊበት መንገድ ግን አለ ነው ቅድም እንዳልኩት። ሌላው ወንድምና እህትነቱም አንዳንድ ጊዜ ሰዎች የሚተዋወቁ ከሆኑ በጣም ተቀራርበው ረጅም ጊዜ ሊያወሩ ይችላሉ። ቅድም መልካም አጋጣሚ ነው ያልኩት። አሁን ደግሞ በእህትና በወንድምነት ግን ሊቀጥል ይችላል። በቃ አሁን ለምሳሌ የሚተዋወቁ ሁለት እህትማማቾች እኮ በቀን 3 ጊዜ ሊደዋወሉ ይችላሉ አይደል? እህትማማቾች መቼም እሷ ሌላ ፈልጋ ነው እሷ ሌላ ፈልጋ ነው አይባልም። አንድ ወንድሙ ቢደውልለት ደጋግሞ ያው ሌላ ሀሳብ የለውም። ምንነትን መሰረት አድርጎ ነው ወንድምነትን መሰረት ያደረገ። አንቺ ጋርም እንደዚህ ተከታታይነት ያለው ንግግራቻችሁ እህትና ወንድምነት ላይም መሰረት ያደረጉ ሊሆኑ እንደሚችሉ ማሰብ አንቺን ተጎጂ አያደርግሽም። ልጁ ከዚያ በላይ ቢያስብ የምንፈልገው ነገር ነው። አንቺ ግን ልጁ ካሰበው በላይ ስታስቢ ግን ጉዳት ይደርስብሻል። ልጁ ላይ የሌለውን ሀሳብ አንቺ ላይ ብታንጸባረቂ አንቺ ያንን ነገር ያላሰበውን እንዳሰበ አድርገሽ እንትን ብትይ ጉዳቱ ለማን ይሆናል?
ለአንቺ ነው የሚሆነው ማለት ነው። ስለዚህ ነገሮቹን ወደ አንቺ ቀርበዋል የሚለውን መውሰዱ መልካም ቢሆንም እንኳ ለመነጋገር በር የሚከፍትም እንኳን ቢሆን እንኳ ግን በእርግጠኝነት ግን የአንቺ ለመሆኑ ግን ማረጋገጫ እንደሌለው በዚያው መያዝ ይጠበቅብሻል። ሌላ ፍርሃቱን በተመለከተ ቤተክርስቲያን የምታስተምረው እንዲህ ነው፣ ግን እንደዚህ ተብሏል ላልሽው በእውነት አንቺ አሁን ያለሽበት ሁኔታ አንቺ መጠየቅ የሚያደርስ እንትን አይደለም። አንቺ እሱን ጓደኛ ትሆነኛለህ ወይ ጮኛ ትሆናለህ ወይ ጓደኛ ይቅርታ ጮኛ መሆን እንችላለን ወይ ብለሽ የምጠይቂበት ሰዓት አይደለም። ለምን? በጣም የቀረበ ስለሆነ እሱ የበለጠ የሚቀርብበትን መንገዶችን ማመቻቸት ነው አሁን ከአንቺ የሚጠበቀው። ምንም ያህል መልካም ሊሆን ይችላል፣ ግን አሁን በጣም የቀረበ ነገር ነው ያለው። እሱ በጣም የቀረበ ነገር ነው ያለው። እኔ ይልቅ ትንሽ ስጋት የተሰማኝ ምንድነው ብዙ ጊዜ በጽሁፍና በሪከርድ ብቻ የሆነው ለምንድን ነው የሚለው እሱ ትንሽ እንትን ይለኛል እንጂ በሪከርድ እና በጽሁፍ ብቻ ነው አብዛኛው የምናወራው ብለሽኛል። እና ለምንድን ነው እንደዚህ ያደረጋችሁት? አንዳንዴ ከሪከርድ ድምፅ ይልቅ እንዲሁ ኖርማል በሆነው መልስ እዚያው በምትሰጣጡበት ንግግር ስትነጋገሩ በመካከላችሁ ያለውን መልካም ሀሳብ የሚያጠናክርና የሚያደራጅ ይሆናል። ስለዚህ ቴክስት ከመጻጻፍ ሪከርድ ከመለላክ ጊዜ ሰጣችሁት። ያው በቀን ብዙ ጊዜ ይሁን እያልኩ አይደለም፣ በድምፅ ቀጥታ ድምፅ በድምፅ ቢሆን እሱ ሲጠይቅሽ አንቺ እየመለሽ አንቺ ስትጠይቂ እሱ እየመለሰ እንዲህ አይነት ነገሮች ለመቀራረብ ትልቅ ቦታ ይሰጡናል። ለመቀራረብ ትልቅ ቦታ ይሰጡናል። እሺ ይቅርታ ድምፅ ገብቶብኝ ነው። ስለዚህ አሁን እቺ የቴክስትና የእንትኗን ነገር ወደ ምን ብትቀይር ያጥሩ ነው? ወደ ቀጥታ በኢሞም ሊሆን ይችላል በቴሌግራም ወደ መደዋወል እና ድምፅ በድምፅ ወዲያው የምትገናኙበት ሪከርድ አዳምጠሽ እሺ ኦኬ እሺ ኦኬ ነው እንዴ? እሺ በጣም ጥሩ። ምንድነው ያለች እህታችን? እሱ ደውሎ ማግኘት ይፈልጋል። እሱ ደውሎ ማግኘት ይፈልጋል፣ ግን እኔ ስራ ስለሚበዛብኝ አይመቸኝም። ስለዚህ ሪከርድ ያደርጋል ያለች። መልካም ጊዜ ግን አመቻችተሽ በእንትን እንዲሆን ማድረግ አለብሽ ማለት ነው። ጥሩ አጋጣሚ ነው። ይህ ሁሉ በጣም መልካም ነገሮቹን ነው በእውነት የሚያሳየው። ንግግሮችሽ ሁሉ ልጁ እንትን የሚላቸው ነገሮች በሙሉ መልካም ነገሮች አሉ። መልካም ነገሮች አሉ ስንል ደግሞ አብሮ መሆን የምትችሉ ናችሁ ብሎን 100% እንደመድመው እንዳልሆነ እንዳልይዘሽ ማለት ነው። እሱ ላይ ያው ጊዜ ቀጠሮ ቢኖራችሁ አሁን ለምሳሌ ስራ የምትሆኝበት አለ፣ እረፍት የምትሆኝበት ጊዜ አለ እና የእረፍት ጊዜሽን ተነጋግራችሁ በዚያች ሰዓት ላይ ብትደዋወሉ ምንም ችግር የለው እኮ። ለምሳሌ አሁን አንቺ የምትተኙው በኢትዮጵያ ተለሊቱ 9 ሰዓት ሊሆን ይችላል። እሱ ደግሞ ተኝቶም ተነስቶም ቢሆን ያችን አናገረኝ ብትዩ መናገር ይችላል ማለት ለመናገር። በዚያም ደግሞ ኮሚትመንቱንም ማየት ይቻላል። ምን ያህል ቁርጠኛ ነው የሚለውን ማየት ይቻላል። ቁርጠኝነቱን በዚያ ውስጥ ማንበብ ትችያለሽ ማለት ነው። ስለዚህ የእረፍት ጊዜሽን ብታሳውቂውና በዚያች ጊዜ ላይ በስልክ መደዋወሉ ቢኖር ጥሩ ነው። አይመቸኝም ብለሽ ብዙ ርቀት ባይኖር፣ አንዳንዴ አይመቸኝም ከበዛ ሰው ተስፋ ወደ መቁረጡ ይሄድና አይ በነገራችን ላይ አሁን 2 ዓመት ከ6 ወር ሙሉ ምንም እሱ ብዙ ፍንጭ ለማግኘት እየጣረ አንቺ እየዘጋሽበት ከሄድሽ ተስፋ ወደ መቁረጡ ሂዶ ሌላም ሴት እስከዚያ አይደለም ምን እንደዚህ ከሆነች ታዲያ በጠይቃት ደግሞ እንዲህ ብትልስ? እቺ መንፈሳዊ ሰዎችን እኮ በትኩረት ነው ማየት ያለብን። የሆነ ነገር ብል እኮ ወዲያው አንተ ደግሞ እንዲህ አይነት ሰው ነው ምናል ታባርር ይችላል። አንዳንዴ መንፈሳዊ ሰውን ማለት ነው በተሳሳተ ግንዛቤ ውስጥ ማየትም አለ። እነዚህ ሰዎች በቃ ትዳር እኮ አይፈልጉም እና ይቆጣሉ። የሆነ ነገርም ስታደርግ ለምን እንዲህ ያልክ ለምን እንዲህ ተናገርክ አለበት ብሎ እንዲሰጋ እንዲፈራ የሚያደርጉ ነገሮችም ሊኖሩ ስለሚችሉ ስለዚህ ልጁን ትንሽ የሚያቀርቡ ነገሮች ላይ እንትን ማለት ጥሩ ነው የሚሆነው። ግን ከሁሉም በፊት ግን አንቺ እንደው ይህን ስልኩን እንደዚያ ካደረሽ
መጀመሪያ ግን እንደው ወደ ስልኩም ከመሄድሽ በፊት ያንቺን ስሜት በደንብ መርምሪው። አንዳንዴ ስሜታችን በጣም ስሜት ፍቅር ሊመስል የሚችልበት ሁኔታ ሊኖር ስለሚችል በእውነት ለሱ ያለሽን ስሜት ቁጭ በይና በደንብ መርምሪው። ለምሳሌ አሁን አንዳንድ ጊዜ ልጁ አለመጠየቁ በራሱ እንዴት አይጠይቀኝም ብሎ እልከኝነት ፍቅር ሊመስል ይችላል። እንዴ ይህን ያህል ጊዜ እንትን ስለው ለምንድን ነው አይጠይቀኝ? ይህን ያህል ጊዜ እያወራሁት ለምንድን ነው ወደ እንትን ማይገባ? እንዴ ይሄማ ምን ኑሮኝ ነው ወይስ ለምንድን ነው ይህን ያደረገው የሚልና ያ ልከኝነት ፍቅር ሊመስል ይችላል ማለት ነው። እንደዚህ አይነት ስሜት እንዳይሰማ አንቺ ላይ የአንቺን ስሜት መጀመሪያ በደንብ ተረጅው። ለሱ ያለሽን ስሜት ምኑን ነው የወደድኩለት ብለሻል። ለትዳር ይሆናል ብለሽ ካልሽ ምኑ ነው የሚሆነው? ልክ ቅድም እንዳልሽው ሰው አክባሪ ነው፣ እግዚአብሔርን የሚፈራ ነው እንትን ያልሻቸው ነገሮች አሉ አይደል? በደንብ ጻፊያቸው ሁሉም። ክፍተቶቹን ደግሞ ጨምሪ እናስቀምጭ። ለምንድን ነው አንዳንዴ የሆነ ስሜቶች ተተቆጣጠሩ ፍቅር ይመስለንና በኋላ ያንን ሰው ስናገኘው ስሜት ደግሞ እየቆየ የሚጠፋ ነገር ነው። ስለዚህ እንዳገኛችሁት እየቀዘቀዘባችሁ ይሄዳል። ብሎም በኋላ ይጠፋና እንዴ ምን ሆኜ ነው ግን እኔ እንደዚህ ያልኩትኝ ወደሚል መንፈስ ይመጣና አንደኛ ልጁም እንዲጎዳ ልታደርጊው ትችያለሽ። አንቺም ደግሞ ወይ ባልወደድሽው ባልፈለግሽው መንገድ ገብተሽ ደግሞ ልትጎጂ ትችያለሽ። ስለዚህ መጀመሪያ የራስሽን ስሜት ግን በደንብ እይው ነው። ከዛ በመቀጠል ደግሞ ቀስ በቀስ ግንኙነታችሁን ወደ ሌላ አቅጣጫ ብታዞሩ ቅድም የተናገርኩት ጋር የሚሄድ ነው። ግን ወደ ሌላ አቅጣጫ ስል ምንድን ነው ወደ እጮኝነቱ አቅጣጫ ላይ ዝም ብሎ እንትኑ ከብቶቹ ደህና ናቸው፣ ሰብሉ እንዴት ነው፣ እንትኑ እንዴት ነው አይነት ዝም ብሎ ወሬ ብዙ ወደዚያ ስለማያቀርብ ወደ እጮኝነት ወደ ትዳር። እንዲሁ ለትዳር ግን ያለ ሀሳብ ምን ይመስላል እስቲ ንገረኝ። አሁን ይሄ በጣም ሰውየውን ማቅረቢያ መንገድ ነው። እሺ ጥሩ፣ እኔ ደስ ብሎኛል። ደግሞ ከዛ ደግሞ ምንድን ነው የምትይው? በጣም ደስ ይላል። ለትዳር ያለህ ፍላጎት ያለህ ሀሳብ ጥሩ ከሆነ ነው። ጥሩ ካልሆነ ደስ ይለኛል አይባልም። አሁን ይሄ ምንድን ነው? ያ ሰው እንዲጠይቅ ማድረጊያ መንገድ ነው። በእውነት እንዲህ አይነት ሀሳብ ከሆነ ያለህ ለትዳር የምትሆን ሰው ነህ ብትይው አሁን በቃ ደስተኝነት ስሜት ይሰማል። ተስፋ መቁረጥ ውስጥ ገብቶ ምናምን ወደ ሌላ ሊሄድ ምናምን ወደሚለው አይሄድም ማለት ነው። ስለዚህ ለትዳር እስቲ ያለህን ሀሳብ በደንብ ንገረኝ እስቲ። ከዛ በኋላ እሺ ሚስትህ ምን አይነት ብትሆን ትመርጣለህ ብለሽ ደግሞ ትጠይቂዋለሽ። ከዛ እዛ ላይም ማብራሪያ ይሰጣል ማለት ነው። በጣም ቆንጆ ሀሳብ ከሆነ ያለው በእውነት በጣም ቆንጆ ነው፣ ደስ የሚል በእውነት እንዳንተ አይነት ወንድ የምታገኝ ሴት ራሱ የታደለች ናት ብትይው አሁን ይሄ ከመጠየቅ የተናነሰ አይደለም። እንዲህ ወደደችኝ ማለት ነው ብሎ በቃ እርግጠኛ እንዲሆን እያደረግሽ ነው ማለት ነው። ፍርሃት የነበረበትን ፍርሃት የተሰማውን ስሜት በቃ እንዲጠፋለት እያደረግሽ ነው ማለት ነው። እንዲህ አሁን መጠየቅ ለሱ ምንድን ነው? የታደለች ናት ካልሽ እድለኛ ነኝ እያልሽ ነው ማለት ነው። እኔም አንተን ባገኝ እድለኛ ነኝ እያልሽ ነው ማለት ነው በሌላ። ስለዚህ ይህ ስሜት ደግሞ ለሱ ምንድነው በቃ ነገሮችን በዚህ ጉዳይ ላይ አትኩሮ እና ገፍቶ እንዲሄድ መንገድና በር ይከፍትለታል ማለት ነው። እና ሀሳቦቹን በዚህ መንገድ እንዲያወራ ብታደርጊው፣ እቅዶች ምንድናቸው፣ እንትኖች ምንድናቸው እያልሽው ያንን ነገር እንትን ብትይው መልካም ነው የሚሆነው ማለት ነው። እና ለሚመልሳቸው መልሶች ደግሞ አዎንታዊ የሆኑ መልሶችን ስትሰጪው በጣም ለነገሩ በቃ ጉጉት እንዲያድርበትና በቃ ወደ መጠየቅ እንዲሮጥ መንገድ በጣም እየከፈትሽልሽ ነው ያለሽው ማለት ነው። እና አንዳንድ ጊዜ ደግሞ መንፈሳዊ ሰዎች ሲባሉ በቃ ጨዋታ የማያውቁ ምናምን ነው የሚመስላቸው። እና አንዳንዴ ደግሞ ለመጠየቅ ብዙ ጊዜ የሚፈራው የሆነ ቃል ከተናገርኩ ከመንፈሳዊ አይን አይታው እንዲህ አይነት ወንድ ነህ እንዲህ ብላ ታባረረኛለች የሚል ስሜት ሊኖረው ስለሚችል አንዳንዴ ኃጢአት ያልሆኑ ግን ደግሞ ጨዋታ ሊከፍቱ የሚችሉ ቀልዶችን ማውራት ደግሞ መልካም ነው። ኃጢአት የሆነ አይደለም። ቀልድ ሲባል ይሄ ፍሬ ከርስኪ የሆነ ቀልድ አይደለም፣ ግን እናንተን በጣም ሊያግባባ መጨዋወት እንዳይፈራሽ የሚያደርግ አይደል። አሁን ለምሳሌ መጥቼ እያንዳንድሽ ምናምን ብዬ ተናግሬ ቢሄድ ሁላችሁም ትፈሩኛላችሁ። ግን ደግሞ ቀረብ ብዬ ግን እንዲያው እናንተ እንዲህ ብናደርገውስ
እንዲህ ብንልስ ምን ይመስላችኋል ብዬ ስልና የእናንተን ሀሳብ እየጠየቁኝ ከመጣሁ ይህማ የኔን ሀሳብ ሁሉ እየጠየቀ አይደለም፣ በጣም ይሄ ቀረብ ያለ ሰው ነው ትሉኛላችሁ ማለት ነው። ለምሳሌ ጥያቄ ለመጠየቅ የሚፈልግ ሰው እንዲሁ ጥያቄ ባካችሁ እንዲሁ ጥያቄ ጠይቁ እንጂ ለምንድን ነው የማትጠየቁ? ጥሩ እኮ ነው፣ ጥያቄ እኮ ብዙ እንድናውቅ ያደርገናል ምናምን ብዬ ብል እንደዚህ ፍላጎት ያለው ከሆነማ መጠየቅ አለብኝ። ጥያቄ እኔ እኮ ብዙ ጥያቄ አለብኝ፣ ስለዚህ ይህንን ጥያቄ ማውጣት አለብኝ ማለት ነው ብላችሁ እንድትነሳሱ ላይ ያረጋችሁ ያረጋል ማለት ነው። እና እህታችንም ያንቺውም ሀሳብ ልክ እርሱንም በዛ መንገድ ልክ እንዲነሳሳ የሚያደርገው ቀልድ ነገር ጨዋታ የሚያመጣ ልክ አንቺን በጣም አርቆና ሰማይ ሰቅሎ እንዳይመለከትሽ እና አንዳንድ ያለሽበትን መንፈሳዊ ሕይወት አግኖ ከማየት አንጻር እንዳይመጣ በቀልድ መንገድ ማድረግ የሁለታችሁ መካከል ያለውን እንትን ይላል ነው። ከዛ በመቀጠል ግን ያው ውይይታችሁ የቆየ እንትናችሁ እየሄደ በሄደ ቁጥር እሱም በግልጽ እየጠየቀ ስለሚሄድ ከዛ በኋላ በግልጽ ወደ ማውራቱ ትመጣላችሁ ማለት ነው። ለምሳሌ አሁን ከዛ በፊት ለምሳሌ የኔ ውድ የኔ ምናምን እያለሽ ነበር አይደል? እንዴ የኔ ውድ የኔ ምናምን ከዚህ በፊት እንዲህ ነበር የምትለኝ፣ ግን ለምን እችን ቀየርካት? ግን እስቲ በደንብ አስረዳ፣ ይችንማ እንድታስረዳ ይፈልጋለሁ ምናምን ብለሽ አሁን ብትቀልጁ፣ አሁን ይቀል መልካም ቀልድ ነው። ይችን በደንብ እንድታስረዳ ይፈልጋል ነው በርተሎ በል አሁን ታስረዳኛለህ ይችን ምናምን ብለሽ አሁን ብትቀልጂ፣ ወደዚህ ሲመጣ አሁን እሱ እንዲማ ያልኩበት እንዲማ ምናምን ብሎ ሲመጣ በቃ ጠያቄውን ጠየቀ ማለት ነው። አየሽ መጨረሻው ወደ ጥያቄው በቃ ፈርቼሽ እኮ ነው እንጂ እኮ እኔ እኮ ሀሳብ እኮ አለኝ እንዲህ ላረግሽው ማለት ነው። አየሽ በጣም እያቀረብሽው ትሄጃለሽ ማለት ነው። አይ ከዛ በኋላ እንዲያካልሽ በእውነት ለመናገር እኔ ለአንተ እኮ ያለኝ ስሜት ከወንድምን በላይ እኮ ይሰማኛል ትይዋለሽ ማለት ነው። እሱ እንዲህ አይነት በር ከፍቶ ከመጣ እንደዚህ በጣም ከቀረበሽ እኔ በእውነት ለመናገር ለአንተ ያለኝ ስሜት ከወንድምነትም በላይ ነው። በእውነት እኔ አንተን ሳወራህ በጣም እደሰታለሁ። አንተን ሳወራ በጣም እደሰታለሁ ማለት ቀላል ቃል አይደለም። በጣም ማቅረቢያ መንገድ ነው ማለት ነው። ጥሩ ወንድም ስለሆነ ነው ይህንን ምለው። መጥፎ ቢሆን ይህን ሁሉ እንድታደርጊ ይህን ያህልም እንድትለፊ አልፈልግም። ግን ልጁ ጥሩ ነው ብለሽኛል። ግን ፈሪሃ እግዚአብሔር ያለው ነው፣ በጣም መልካምነት ያለው ነው፣ በጣም ጥሩ ሰው ነው ብለሽ ስላልሽ፣ ስለዚህ እነዚህ ነገሮች መጠቀሙ ላንቺን በጣም ጥሩ ነው። ከዛ በኋላ ከወንድምነት በላይ ነው ማለት ምን ማለት ነው? እፈልግሃለሁ ነው በቃ፣ ሌላ ምንም ነገር የለም። ግን ዝም ብሎ ይሄ ደረቅ የሆነ እንዴት ነው እኔ ግን አንተን ጮኝነት እፈልግሃለሁ ምን ትላለህ በዚህ ጉዳይ ብትሉት ግን ይሄ አስደንጋጭ ነው። ያሰበም ቢሆን ደንግጦ ምናምን ምንድነው እንደዚህ ነገር ምናምን ብሎ እንዲል ታደርጉታላችሁ ማለት። ይሄ አሁን ያልኳቸውን ነገሮች ግን አዋስተሽ ብትቀጥይ ግን እህታችን በእውነት ልጁ በጣም በብዙ መንገድ ለመቅረብ የሚሞክር ስለሆነ እነዚህ መንገዶች ደግሞ የበለጠ ወደ አንቺ እንዲቀርብ የሚያደርጉት ናቸው። ለአንቺ ግን አንቺ ያሰብሽው የተሳሳተ ሀሳብ ከሆነ ደግሞ በዚያው ሳትጠይቂው ማንነቱን ትረጃለሽ። ጠይቀሽ እኮ በደንብ ነው የምትረጂው። መልሱን በደንብ ታየዋለሽ። መልሱ በትክክል አንቺ የምትፈልጊው አይነት መልስ ነው እየመለሰ ያለው። ለአንቺን የመፈለግ ሀሳብ ያለው መሆኑን በሚያንጸባርቅ መንገድ ነው ወይስ እንዲያው የሆነ ነገር ስትይው እየደነገጠ እንዴት እንዲህ አልሽኝ፣ እንዴት በእንዲህ አይነት ጥያቄ ትጠይቅኛለሽ ምናምን አይነት ከሆነ አየሽ አለመጠየቅሽ ትልቅ እድል ነው ማለት ነው። ነገ ከነገ ወዲያ ሊመጣ የሚችል የሞራል ውድቀት የፈራሹስ የሞራል ውድቀቱን አይደል ብጠይቀው ብለሽ እና አስደንጋጭም ይሆናል። አንድ ነገር ዝም ብሎ ቀጥታ ሲሆን አስደንጋጭ ነው። ዝግ ባለ መንገድ ሲሆን ግን በጣም ጥሩ ነው። አጓጊም እየሆነ ነው የሚሄደው። አጓጊ ነው። ዝም ብሎ ድርቅ ያለው ግን ፈልጋለሁ ፈልግሻለሁ የሚል ቃል ግን ከባድ ነው እውነት ለመናገር ማለት ነው። ስለዚህ ከዚያ ይልቅ በጣም ለስለስ ያሉ ነገሮች ሰው ሁለቱንም እንትኖች እየጓጉ ወደዚያ ነገር ላይ እንዲገቡ ስለሚያደርግ ስለዚህ አሁን ልጁ ያለበት ሁኔታ ወደ አንቺ በጣም ጥሩ ነገሮች ስላሉት የምትጠይቂውን ጥያቄዎች ደግሞ መልሶቹን በደንብ እየተረዳሽ ትሄጃለሽ ማለት ነው። ከዛ በኋላ ምንም በቃ እኮ ሌላ ነገር አያስፈልግም። በል እንግዲህ አንተም ጥሩ ወንድ መሆን አለብህ፣ ጥሩ ባል መሆን የምትችል መሆን አለብህ ምናምን ብለሽ ማለት ወደ ማለቱ ትሄጃለሽ ማለት ነው። ከዛ በኋላ ያለው መንገዱ በቃ ከተጠረገ ክፍት ከሆነ እኔ እንደዚህ እኮ ፈልግሻለሁ እኮ አንቺን የሚል ነገር ከተሰማ በቃ ከዛ በኋላ ቀጣዩ አንቺ በር ዘግተሽ ማለፍ የለብሽም። ትንሽ ይልፋ ይድከም ምናምን በማድከም የምታገኙት ነገር የለም። 2 ዓመት ከ6 ወርም ደግሞ ለፍቷል። እውነት ለመናገር በፍላጎቱ ይህን ያህል እየፈለገ ከሆነ እንደዚህ እንትን ያለ ብዙ ለፍቷልም ደክሟንም።
እና ማልፋት ምናምን በሚለው ሳይሆን ቀጥታ ከመጠየቅ ግን ልጁ ለመጠየቅ የደረሰ አይደለም። አንዳንዶች አሉ ለምሳሌ ግራ የሚያጋቡ እንዴ ጠይቃችሁ እረፍት ማድረግ ካለባችሁ እረፍት እንድታደርጉ የሚያስገድዷችሁ ነገሮች ሊኖሩ ይችላሉ። አሁን የእህታችን ግን መጠየቅ የሚያስፈልግሽ ጊዜ ላይ አይደለሽም በቃ። ምክንያቱም ልጁ በጣም ይቀርቧላ። ያንቺ ላይ ያሉ ነገሮች ናቸው እንዲያው መስተካከል የነበረባቸው። እንዲያውም እሱን እስካሁን ድረስ ተስፋ አስቆርጠውም አለማባረራቸው መልካም ነው። ከአንቺ እንዲርቅ አለማድረጉ ይሄ ራሱ በጣም ትልቅነት ነው። ትዕግስተኛ ሆኖ ነው ማለት ነው። ብዙ ነገሮቹን ለመቅረብ እየሞከረ ለመናገር አቅርቦ ለመናገር እየሞከረ ከዚያ ተስፋ ትሰጭኛለሽ ብሎ ሲያስብ ፈጣሪ ያዘጋጅልሃል ብቻ ብለሽ ስትዩ ይሄ ቃል ትልቅ ቃልም እንኳ ቢሆን ግን ደግሞ አንቺን ለሚፈልግ ሰው ግን ሌላ ሰው ፈልግ እንደማለት አድርጎ ሊቆጥረው ይችላል ማለት ነው። ሌላ ሰው ፈልግ እንደማለት ነው። ምክንያቱም አንቺማ ብትሆኚ እሺ ትለኝ ነበረ። እግዚአብሔር ያዘጋጅልህ ማለትማ ሌላይቱን ለአንተ ምትሆኗን ማለት ነው። ይኖራት ይሆን ሁሉ ብሎ እስከ ማለት ድረስ። ስለዚህ አንቺም ጓደኛ እንደሌለሽ በዛው መንገር በሚረዳበት መንገድ ፍርሃት እስካሁን ድረስ የሚያዘው ይኖራት ሆን ሚልም ሊሆን ስለሚችል በዛ መንገድም ቀለል ቀለል እያደረግሽ ነገሮችን ደረጃ በደረጃ ስትሄጂ በቃ አንቺ በፈለግሽው መንገድ ልጁ መጥቶ ለአንቺ ይሆናል ማለት ነው እና ይህ እንድትጠቀሚ ነው። ከዛ ውጭ ያለው ግን ማለት የሚፈልገው ነገር ምንድን ነው? መጠየቅ የሚለው ላይ ግን ለምሳሌ እንዲሁ ዝም ብሎ ሁሉም ነገሩ አልግባችሁ ያለ ሰው ከሆነ ጠይቆ ማረፍ የተሻለ የምትሉበት ጊዜ ሊኖር ይችላል። ግን ስትጠይቁ ሁለት ነገርን በቃ ይዛችሁ እግዚአብሔር ያለው ይሁን ብላችሁ ከጠየቃችሁ ምንም አይመስላችሁም እኮ በእውነት እንዴ። እኔ አሁን አንዲት ሴት ጠይቃ አይ እኔ አልፈልግም ቢላት እግዚአብሔር ያለው አይደለም ብላ ነው ማለት የምትለው። እግዚአብሔር ያላለውን ደግሞ አትፈልግም። ስለዚህ ተመስገን ነው የምትለው ማለት ወሬ ምናምን ለሰው ያደርሳል ምናምን እሱንም ቀድማችሁ አስባችሁበት ነው። ለሰው ሲደርስ እናንተን በጣም ራሳችሁ እንድትጠሉ የሚያደርጋችሁ ከሆነ እንዲህ ያለ መናገር በቃ መጠበቅ ነው የሚሻለው። ይጠይቅ እስኪጠይቅ መጠበቅ ይሻላል። እስኪጠይቅ መጠበቅ ይሻላል። ነገር ግን ጠይቃችሁ ምንም ባይል በቃ እኔ መጠየቅ ያለብኝን ጠይቄያለሁ። ልጁ ሁኔታው በጣም ደስ ብሎኛል። ስለዚህ ለእኔ መሆን ካለበት እንዳያመልጠኝ ስለፈለኩ ነው። እንዲህ በጣም የቀረበ ነገር የሌላቸው ሰዎች ግን ረጅም ጊዜ ያወሩ ግን ንግግራቸው በጣም ሩቅና ሩቅ የሆኑ ሰዎች በቃ ችግር ሲላቸው ጭንቅ ሲላቸው ጸሎት ይዘው ሱባኤ ይዘው እግዚአብሔር ሆይ የኔ ካለ የኔ ያርግልኝ ካልሆነ ደግሞ ከኔ ያርቅልኝ ብሎ ማለት ይቻላል። እና እህታችን መጨረሻው እንግዲህ ጸሎት ነው። ይሄ ሰው ስለቀረበሽ ስላናገረሽ ያንቺ ነው ማለት አይደለም። ፍላጎት እሱ ስላለው ያንቺ ነው ማለት አይደለም። የእግዚአብሔር ፈቃድ እንዲቀድም ደግሞ ጸሎት እንድታደርጊ ነው። የመጨረሻ ማጠቃለያው ጸሎት ነው። ክርስቲያኖች ደግሞ ሁልጊዜም ጸሎት እና የእግዚአብሔር ፈቃድ የማይነጣጠሉ ነገሮች ስለሆኑ የእግዚአብሔርን ፈቃድ የምታውቂበት መንገድ ደግሞ ብታዘጋጅ ጸሎት ለዚህ ጉዳይ ብለሽ የሆነ ትንሽ ጊዜ ከንስሐ አባትሽ ጋር ተይዘሽ ይህንን ሀሳብ ሁኔታውን ልጁን ወደ በጣም ከመግባቱ በፊት እንዲሁ ሁኔታዎችን ብታይ ለምሳሌ ዝም ማይሆን ከሆነ አንቺ ላይ የነበረው ስሜት ሁሉ ሊጠፋ ይችላል። ከጸሎት በኋላ ሱባኤ ከያዝሽ በኋላ በቃ ልጁ ለአንቺ ባለቤት መሆን የማይችል ስሜቶች ይሰሙሻል። ወይ ደግሞ ልጁ የሆነ ምክንያት እየፈጠረ ሊርቅሽ ይችላል ማለት ነው። አየሽ፣ ያ ጸሎት ሰራ ማለት ነው። ያንቺ የማይሆን ሰው ስለነበረ እንዲርቅ አድርጎልሻል ማለት ነው። ለአንቺ የሚሆን ከሆነ ደግሞ በጣም እያቀረበልሽ ነገሮች እየተስተካከሉልሽ በየደረጃው መልካም እየሆኑልሽ እንደሚሄዱ ማሳያ ነው ማለት ነው። እና እንግዲህ አሰፋሁ መሰለኝ ያበዛው መሰል። እሺ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ሌላ ሀሳብ ከሌለ 3 ደቂቃ ነው ያለኝ። 3 ደቂቃ አለችኝ። የምትጨምሩት ሀሳብ ካለ እንዲዎችን ብትጨምርላት የምትሉኝ ነገር ካለ እናንተ የምትጨምሩት ጨምሩ። በእኔ በኩል የሰው ብዛት ዛሬ አልያዝኩም። ጉድ ነው። ዘሽ አሁንማ ምን ብዬ ልያዝ? አሁን መድኃኒዓለም እና ድንግል ማርያም ላይ 24 ሰው ነው የሚታየኝ እና ቅድም ተኩል ላይ ነግራችሁ ይሆን ቅድም ይይዝ ነበረ። ያው ተኩል ሰዓታችን ነው ዛሬ ረስቻለሁ ማለት ነው። ትንሽ ተቻኩዬ ስራ ቆይቼ ስለመጣሁ እኔም ሩጫ በሩጫ ነው የገባሁና ለዛ ነው እያንዳንዱን ነገር የረሳሁት። ደግሞ በእርግጥ እረሳለሁ ብዙ ጊዜ እንደው
እንትንም ባይሆን ድንግል ማርያም ላይ ግን በነገራችን ላይ ዛሬ እስከ 68 ድረስ ሄዳችኋል። አሁን 64 ሰው ነው የሚታየኝ። በእውነት በርቱ፣ እንደዚህ ጠንክሩ። እሺ ጠንክሩ። በቃ ቃለ እግዚአብሔር ጥሩ ነው፣ ይጠቅማችኋል። ማንም ቃለ እግዚአብሔር ተምሮ የተጎዳ የለም። መንገዱን ያስተካከለ በደስታ የኖረ ክፉን ሁሉ እንዴት ማለፍ እንደሚችል የተማረ ከፈተናም የወጣ ፈተናንም እንዲወጣ እግዚአብሔር ያገዘው ሰው ታገኛላችሁ እንጂ መንፈሳዊ ሆናችሁ የምታጡት ነገር የለም። እና ሁልጊዜ ብዙ በእውነት መድኃኒዓለም ደግሞ አሁን የሚታየኝ 41 ሰው ነው። በእውነት በጣም ጥሩ ነው እንዴ! አሁን እኮ ዝም እንዲያው መጥቼ አሁን ስንት ናችሁ ለምንድን ነው ምናምን ባልል እኮ ይህን ያህልም አትደርሱም ነበር አይደል? ስለዚህ መሯሯጣችሁ ኑ በዛም ማለታችሁ ጥሩ ነው። ስለዚህ እኔም እናንተን አስጨነቅኳቸው ሆን ከሚል ይልቅ ሰው እንድታበዙ አደረግኳቸው ወደሚለው፣ በእርግጥ እኔ አይደለሁም እንድታበዙ ያደረግኩኝ። እንዲህ በቅዳሴ ሰዓት ድንግል ማርያም 100 እየሞላን ነው እያሉኝ ነው። በእውነት እጅግ በጣም ደስ ይላል። እጅግ በጣም እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ገና እንበዛለን እንዴ! እዛ በኃጢአት ቦታ ያሉትን ሁሉ ገና እንሰበስባቸዋለን፣ ወደኛ እናቀርባቸዋለን። እግዚአብሔር ደግሞ ያግዘናል፣ ይረዳናል። መድኃኒዓለም መልካም ነገር አስበን ደግሞ ማያሟላልን ነገር አለ። አንዳንድ ጊዜ እግዚአብሔር ቢፈቅድ ይላል ሰው መልካም ነገርን ማለት ነው። እግዚአብሔር ለመልካም ነገር ሁል ጊዜ ፈቃዱ ነው። ገብቷችኋል? መልካም ነገርን ዝም ብለን እግዚአብሔር ቢፈቅድ ብለን ማለት ለምሳሌ አሁን ሌሎች ሰዎችን ለማምጣት ስንፈልግ አይ እግዚአብሔር ቢፈቅድ እስቲ አንድ ቀን ጠይቀዋለሁ ሳይሆን ማለት ያለባችሁ ዛሬ ነው መጠየቅ ያለባችሁ። እግዚአብሔር ሰው እንዲሞት ስለማይፈልግ የእግዚአብሔር ፍላጎት ሁሉ ለእርሱ እንዲሆን ነው። ስለዚህ እግዚአብሔር በወደደ በፈቀደ ቁጥራችን ከዚህ በላይ ስለሚሆን እናንተ ደግሞ በደንብ ጣሩ ማለት ነው። ዛሬውማ አለፍኩ እኮ አልፍ ያለሁኝ እንግዲህ እናንተም ስንት እንደነበራችሁ አላወቅኩም። የዛሬው እንግዲህ ታልፏል። በርቱ፣ ጠንክሩ። ሰዓት 11 ሰዓት ሆኗል። ሰዓታችሁን አልወሰድባችሁ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። በጣም አደራ ምላችሁ ግን በተለያየ ንግግር በውስጥ መስመር ልካችሁልኝ የሆነ መልስ አልመልስላችሁ ቀርቼ ያስከፋዋችሁ ያሳዘንኳችሁ እንዲያው ካላችሁ አሁኑ በማህበር ነው በእውነት ምነግራችሁ ይቅርታ እንድታደርጉልኝ ያደራላለሁ። እንዲያው ቅር እንዳትሰኙ። ይህን የበረከት ጾም ሳይሆን በጾም ብቻ ሳይሆን መቼም ጊዜ ቢሆን በሰው እንዲያው ቅር ካሰኘኋችሁ በውስጥ ንገሩኝ። እሺ በውስጥ እንድትነግሩኝ አደራ ነው የምለው። ቅር ካሰኘኋችሁ ሁሉ ጊዜ ንገሩኝ። እኔ በጣም ደስተኛ ነኝ። ችግሬን አርማለሁ። ስህተቴንም ለማረም ቃል እገባላችኋለሁ። እና አንዳንዴ የሆነ ነገር ልካችሁ ወይ ደግሞ የሆነ ነገር ብላችሁ እንትን ካልኩኝ ይቅርታ እንድታደርጉልኝ ነው። አመሰግናለሁ። ተስፋ ማርያም ኔትወርክ ሰራለህ? ሚውት ከፍተህ? እሺ ወንድሜ አሁን ትሰማለህ? እሺ ኔትወርክ እንዳስቸገረ ጽፈሃል። አመሰግናለሁ። በእውነት ይቅርታ ስላደረግልኝ አመሰግናለሁ ወንድሜ። እሺ እግዚአብሔር ያክብርልኝ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። በእውነት በጣም ነው የማመሰግነው። ድምፅህ አላቋረጥኩም አይደል? የምትለው ካለ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ደህና ሁኑልኝ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ ደህና ሁኑ። መልካም ጊዜ ይሁንላችሁ። እሺ አቤት እሺ ያው እናንተ ማህበር እኮ ትንሽ ቆይቼ ስራ ላይ መሆናችሁን ካላረጋገጥኩ በስተቀር መጨረሻ ነው የምዘጋት እኮ የእናንተን ማህበር። እሺ አመሰግናለሁ። አመሰግናለሁ። እግዚአብሔር ያክብርልኝ።